وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه. أما بعد، فيقول الله سبحانه وتعالى: الشيطان يعيدكم الفقر والفحشاء والله يعيدكم مغفرة منه وفضلا والله واسع عليم. أيها الأحباء، بعلمنا يمتقينوا مسلمات دون بارك الله يمتقينوا የሀያ ሰባት የሌሊት ቀን ትሆናለች ተብሎ የሚታሰብባት ሌሊት የተሰበሰባችሁ خير من ألف شهر ከአንድ ሺህ ወር በላይ የሚገኘውን አጅር ለማግኘት አስባችሁ የተሰበሰባችሁ ወንድሞች እህቶች፣ አላሁ ሱብሓነሁ ወተዓላ ስራችሁን አላህ ይቀበላችሁ፣ አላህ ይውደዳችሁ፣ ያሰባችሁትን አግኝታችሁ በየቤታችሁ የምትገቡ አላህ ያድርጋችሁ። ዛሬ እንደሰበሰበን ይህን ቤት ሰርተን ለዚህ ቤት መስራት የሚሰጠውን የጀነት ቤት ሁላችንም ተሰርተልን ጀነት የምንገናኝ አላህ ያድርገን። ወንድሞች ዛሬ ቁጥሩን ያልበታሰር መቼም በታሰሩ ላይ ታሰሩ። ይህን የመሰለ ታላቅ መስጂድ ለማስጨረስ በምናደርገው ርብርብ ወደ ኋላ ማለት ቢታሰርም የሸይጣን አስፈራሪያ አላህ በቁርአን ላይ ሸይጣን ድህነትን እንዲሁም መጥፎ መስጠትን አሳንሶ መስጠትን በዛ ያስፈራራቸዋል በድህነት እያለ ነው አላህ ደግሞ ተሱ ማታን ነው የሚቀድራችሁ። ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ አትረፍርፎ ለመስጠት ነው ቃል የሚገባው አላህ ለእናንተ የሚገባላችሁ። ወመን አውፋ ቢዐህዲሂ ሚነላህ፣ እንደ አላህ ደግሞ ቃሉን የሚሞላ ማን አለ? ቃሉን የሚሞላ ጌታ ነውና ቃል የተገባላችሁን በቁርአን እንዲሁም በሐዲስ ታገኙታላችሁ። ዛሬ ያላችሁን አላህ የሰጣችሁን ብር ለአላህ ቤት ለራሳችሁ ዛሬ የምትዘረጉ አላህ ያድርጋችሁ። ሸይጣንን አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ እንዲህ ያለ ስራ ላይ የምናወጣውን በ700 ከዛም በላይ አነባብረን እንሰጣለን ብሎ ነው ቃል የገባው። አዩሀል አሕባ مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم ብለን አላህ ያስነብሰውና አነባብሮ በተለይ ዛሬ በሌሊቱል ቀድር አስቡት። በሌላው ሰዓት የምትሰጡት 1 ሚሊዮን በ700 ተባዝቶ ሲሰጣችሁ የዛሬው ደግሞ በ1 ሺህ ወር አስቡት። ወደ ዓመታት ስትመልሱት ከ83 ዓመት በላይ በዛ ጊዜ አጥፋችሁ የሰጣችሁትን ያህል ነው አላህ ሱብሓነሁ ወተዓላ ዛሬ ደመወዛችሁን የሚሰጣችሁ። ስለዚህ ሁላችሁም የዛሬውን ቀን ተጠቀሙበት። ሁላችሁም የዛሬውን ቀን ተጠቅማችሁ የጀነት ቤታችሁን አሰሩ። አላሁ ሱብሓነሁ ወተዓላ እጥፍ ድርብ አድርጎ ይስጣችሁ። ልባችሁን ለኸይር አላህ ይክፈትላችሁ። የሸይጣን መስፈራሪያ አላህ ከልባችሁ አንስቶ ዛሬ በታሪካዊ ቀን ሁሉም ሰው ታሪክ የሚሰራ አላህ ያድርገው። ቅድም እንደተባለው የጀነት ቤት ለማሰራት ብቻውን መስራት አይጠበቅም። ኢብኑ ማጃህና ኢማሙ አሕመድ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም መን በና መስጂደን ሊላህ ከመፍሐሲ ቀጥራቲን ሊበይቲሃ ያለውለው የአንዲት የድርጅት ቤት ያህል ለአላህ ብሎ ቤት የሰራ ልክ ድርጅቷ ወይም ቦታ ልንቁላላ መጠሪያ የሚሰራውን ያህል ማለት እኮ ነው። በነላሁ ለሁ ቤተን ፊልጀና ነው። በጀነት አላህ ቤት ይገነባለታል። ስለዚህ ሁሉም በሚችለው ባይሆን እዚህ ላይ አስገንዝብ ከመሄደ ሀብታም እንግዲህ ሀወቶ እዲሃው ጋር እኩል ሆናለሁ ማለት አይቻልም። ነቢዩ ዓለይሂ ሰላቱ ወሰላም በሰሒህ ሐዲስ ሰበቀት ድርሃሙን ሚአተ አልፍ፣ አንድ ድርሃም 100 ሺህ ትቀድማለ ብለዋል። ይህኛው ካለችው አንድ ድርሃም ሲሰጥ ከዚቹ ነፍስ እያንቆረቆረ ያኛው ግን ከገንዘቡ ገንደል ላርጎ ሲሰጠውንም የማይሰማ ሆኖ 100 ሺህ ቢሰጥ የዚህን አንድ ድርሃሙን ያህል አይሆንለትም። ልክ የሱን ያህል አንድ ድርሃም ከ10 ብር ነጥሎ ሰጥቶ የሚጎልበትን ያህል የሚጎል መስጠት አለበት ካለው ሀብቱ ከ10 ሚሊዮን ከ100
ከአንድ ሚሊዮኑ ከትሪሊዮኑ የዛን ያህል መስጠት አለበት በፐርሰንት ማለት ነው። አላህ ፍትሐዊ የሆነ ጌታ ነውና በዚህ ልክ አስበን ዛሬ ሁላችንም ገንዘባችንን ሰጠት እጃችንን ዘርጋ ልባችንን ሰፋ ማድረግ አለብን። አላህ ይወፍቀን። ሁላችንም ወንጀላችንን ምሮ ስራታችንን ተቀብሎ የጀነት ሰው ሆነን የምንለያይ አላህ ያድርገው። የዚህ የመስጂድ ግንባታ ሀሳብ ወጥቶን ቅድም ኡስማን እንዳለው ኡስማን ሁልጊዜ ለመስጂድ አይደለም ሀቂቃ የምንጠይቀው። ከአሁን በኋላ ዩኒቨርሲቲ ያስፈልጋል። ተጀምሮ የነበረው ተቋም ኮሌጁ ዩኒቨርሲቲ አድርጎ ሌላ የገቢ ምንጮች ዙሪያውን የተሰጣነውን ቦታ ገንብተን አረብ ገንዳን ለወሎ ሳይሆን ለኢትዮጵያ ረምዝ እናደርጋታለን ኢንሻአላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በአንድ ሺህ ወር ቀናቱን ደግሞ አባዙትና በዛ ልክ ተነባብሮ ነው አላሁ ስብሓነሁ ወተዓላ የሚቀበለን ማለት ነው። ታዲያ ይህ ሁሉ ያገኘ ሰው አይፈራም አያዝምና በእነሱ ላይ ጀነት እናጣለን እሳት እንገባለን የሚል ፍርሃት የለባቸውም ይላል። ምን ይህ ብቻ ቀብር ላይ መልስ እናጣለን፣ የቀብር ማጣበቅ፣ የቀብር ቅጣት ያጋጥመናል የሚል ፍርሃት የለባቸውም። ሚዛናችን ይጎላል፣ ሲራጥ ላይ ያንዳልጠናል፣ የሥራ መዝገባችንን በቀኝ መሰጠትን ያመልጠናል። አይፈሩም አለ አላሁ ስብሓነሁ ወተዓላ ጥቅልል አድርጎ ወላ ኸውፉን ዐለይሂም አለ ወላ ሁም የሕዘኑን ሐዘን የሚባል ነገር አያገኛቸውም። አይ ይቺ ሰጥቻት ብሆን ይቺን አርጊያት ብሆን ይቺ ቀርታብኝ የሚል ሐዘን የሚባል ነገር አያጋጥማቸው ነው የሚለው አላሁ ስብሓነሁ ወተዓላ። እና ብንሰጥ አላህ ይሰጠናል። ላ ቱዒ ፈዩዒ ላሁ ዐለይኪ አትጠብቂ አላህ ይጠብቅብሻል አሏት ነቢዩ ዓለይሂ ሰላቱ ወሰላም ለአስሓቢቱ ታቢዒን። ማለትም እጃችን ያለውን እምንጠብቅ ከሆነ አላህን መስጠቱን ያቆማል ማለት ነው። እምንሰጥ ከሆነ ግን ይሰጣል። ፊት ዩንፈቅ ዐለይክ ስጥ ይሰጣል። አንድ ሼህ ይባላል ገበያ ሄዱና ሄደው አያውቁምና ከገበያ ሲመለሱ እነ ሼህ ምን አይተው መጣ አሏቸው። እኔ የማያየሁት አሉ ያልሰጠ የማይሰጥ መሆኑን ያየሁት አሉ። ገበያ ሂዶ ዝም ብሎ ዕቃ ስጠኝ ብሎ ማን ያቀምሰዋል? ብሩ ሰጥቶ ነው ዕቃ የሚቀበለው አይደል? አንድ ዩንፈቅ ዐለይክ ስጥ ይሰጣል። ስለዚህ ስንሰጥ ነው የሚሰጠን። መስጠት ያሰጣል። የመላእክት ዱዓ ያስገኛል። السلام عليكم ورحمة الله وبركاته. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الله الذي بالمرة نرو إنيا أن مرة نبر لمرة جتا الله مسكنا يقبو الله استقامون الله يوفقن يسرانون هدو الله يقبلن. الله بالقرآن ስለመስጠት ሲያወራ በሐቂቃው ቃሉን የማያፈርሰው ጌታ እውነት ተናጋሪው ወመን አስደቁ ሚነላሂ ቂላ እያለ ስለ ራሱ እንደ አላህ እውነት ተናጋሪ ማን አለ እያለ የሚጠቅሰው አላሁ ስብሓነሁ ወተዓላ ብንሰጥ እንደሚሰጠን ቃል ይገባል። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ ከምንም የምትሰጡትን አላህ ይተካዋል። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲሳቸው ማ ነቀሰት ሰደቀቱ ሚን ማል ሰደቃ እንዲህ አይነት አላህ የሚወደው ቦታ ላይ የሚወጣን ገንዘብ አያጎለውም፣ እንደውም ይጨምረዋል በማለት ነው ነቢያችን ዓለይሂ ሰላቱ ወሰላም የነገሩን ማለት ነው። አላህ ስለ መስጠት ብዙ ቦታ ይናገራል። አለዚነ ዩንፊቁነ አምዋለሁም ቢልለይሊ ወነሃሪ ሲረን ወዓላንየተን ፈለሁም አጅሩሁም ዐንደ ረቢሂም ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን። እነዛ ገንዘባቸውን በሌሊትም በቀንም እያችሁት በይፋም በድብቅም የሚሰጡት ሰዎች ለነሱ ደሞዛቸው አላቸው አላስቀርባቸውም ብሏል። ደሞዛቸው በሌላ እንደተናገረው በ700 ከዛም በላይ እንደ ኢኽላሱ የሚታዘኑት በልዒባዱ ሙክረሙን
لا يسبقونه بالقول وهم بأمره يعملون የተባሉ መላእክቶች አላህ ሆይ ለሰጠበትን ስጠው። ያኛው ደግሞ በተቃራኒ አላህ ይጠብቀንና አላህ የጨበጠን ጥፋት ስጠው ብለው ነው ዱዓ የሚያደርጉት ማለት ነው። ይሄ በተጨባጭ እያየነው ያለ ነው። ስንሰጥ አላህ የሌላውን ወጪ ቀንስልናል። የያዝነውን ገበያ በረካ ያደርግልናል። በረካ ገበያውን ይከፍትልናል። ተጨበጥን ግን የመውጫውን መንገድ ያበዛዋል። ሱብሓነላህ አሕበቲ ቢላህ። እስኪ እንደው ልብ በሉ ከምናወጣበት አንዱ ማለት ነው ከዓፊያ ጋር ተያይዞ ስንት ገንዘብ ይወጣል። ላኪን ግን ብንሰጥ አላህ ዓፊያ ይሰጠናል። ዓፊያ አላህ ይስጠን። ያው በዓፊያ እጦት የሚወጣን ገንዘብ አላህ ያዝልን። ዓፊያችን ሙሉ ሆኖ ለእንዲህ ያለ ኸይር ላይ የምናውለው ገንዘብ አላህ ይስጠን። አሕበቲ ቢላህ አላህ ይወፍቀን። እንግዲህ እንዲህ እያል አልሐምዱሊላህ ዛሬ በትልቅ ኸይር ላይ ነው ያለነው። አላህ ይቀበለን። የወንድኑም የሴቱንም ሐጃ አላህ ያውጣው። ለነገሩ ዘንድሮ ግን ሴቶቹ ቀዝቀዝ ብለውብናል፣ ቀዝቅዘዋል። ምንድን ነው ነገሩ? እንደው ፊልም ታላየን በድምፅ ብቻ ሆነ ብለው ተዛም ተዘ ወንድሞቻችን አጨናንቀን ፊት ለፊት እያዩ ነው አሁን ያሉት ማለት ነው። እያዩ ነው ወስድን ግን ወርቁ ተወደደ፣ ኢማኑ ቀነሰ ማለት ነው። ይህ ነው እንግዲህ አሁን ችግሩ ያየሁት። ለምንድን ነው ለዚህ ያልሆነ ለዛሬ ያልሆነ ቀሚስ ምን አባቱ ይሰራል? ይበጣጠስ እንጂ እና አኼራ የአኼራ ወርቅ ይበልጣል፣ የአኼራ ጌጥ ይበልጣል። እዛ ቤት ይሰራልን ይሻላል። ይሄ ይበሰብሳል፣ በኋላ ለወራሽ ይሆናል። አንዱ ሀገራም አብራሽ አትቀበልም፣ ያለሽ ብር አብሮ አይቀበልምና ወዱ በሚሊዮን በ100 ሺህ በ50 ሺህ